ግን የቤተክርስቲያን ጅማሬ ላይ ያለች ቤተክርስቲያን ስለዚህ እንዴት መኖር እንዳለባቸው እንዴት ከእግዚአብሔር ጋር መኖር እንዳለባቸው እግዚአብሔር በጳውሎስ በኩል ቱንቢውን እየለቀቀላቸው ነው ያለው ሐዋርያ ጳውሎስ ጢሞቴዎስ የሚናገረው ምንድነው ይሄ የማግባባት አይነት አይደለም እንደዚህ አይነት ነገር ብታደርግ ሳይሆን ይሄን ነገር ብትለማመደው ጥሩ ነው ሳይሆን ወታደራዊ ሆነ ትእዛዝ ነው የሚሰጠው ስለዚህ ጢሞቴዎስ በእግዚአብሔር ማደሪያ ቤት ሲኖር ሊያቀው የሚገባው አንደኛው ህይወት የሚኖርበት ህይወት የእግዚአብሔርን ጦርነት ምዕራፍ 6 ላይ ደግሞ እንደውም የእምነትን ገድል ይለዋል መልካሙን የእምነት ገድል እዚህ ቦታ ጦርነት ተዋጋዘን አደራ ወይም ይህንን ትእዛዝ አደራ እሰጣለሁ ይለዋል ማደሪያ ቤት ጢሞቴዎስና የኤፌሶን ቅዱሳን ሲኖሩ ማወቅ ያለባቸው ነታል ምናልባትም ወደዚህ ቤት ሲኖሩ ከጣዖት ሲሸሽ ከቤተ ጣዖት ሸሽተው ወደ ቤተክርስቲያን ሲመጡ ይዘው የመጡት ኢሜጅ ሊኖር ይችላል የእግዚአብሔርን ቤት የሚረዱበት የራሳቸው አቴንሽን አለ እዚህ ቤት የሚጠብቁት የሆነ ነገር አለ ይሆንልኛል ይሉት አቺቭ የሚያደርጉት ጎል አለ እዚህ ቤት የመጣው 1 2 3 4 ብለው የሚዘረዝሩት የራሳቸው ጎል አላቸው ሐዋርያው ጳውሎስ ግን በእግዚአብሔር ማደሪያ ቤት ስትኖር ሊገባህ የሚገባ የምትኖርበት የህይወት ስታንዳርድ አለ እሱም ደግሞ መልካሙን ገድል መጋደል ምቾት የሚያሳጣ ነገር አይፈልጉም ተግዳሮት ያለበት ህይወት አይፈልጉም ተግዳሮት ሲገጥማቸው ይጠራጠራሉ ይሄ የእግዚአብሔር ማደሪያ ቤት ነው ወደዚህ ህይወት ነው ወይ የመጣው ኤፌሶንም ቅዱሳን ጢሞቴዎስም እንደዚህ አይነት ብጅት ያለበት ይመስላል ሐዋርያ ጳውሎስ ግን እንደዚህ ያላቸው ነው በእግዚአብሔር ማደሪያ ቤት ስትኖሩ ይሄ ይጠብቃችኋል ሐዋርያ ጳውሎስ ያውም ጦርነት ነው የሚለው ስለዚህ በእግዚአብሔር ማደሪያ ቤት እንደዚህ አይነት ኤክስፒሪየንስ አለ እንደዚህ አይነት ልምምድ አለ ሰላም የሚያሳጣ የውጊያ ቀጠና አለበት ተግዳሮት ብዙ ቦታ ይነሳል በጣም ብዙ የህይወት ትግሎች አሉ ስለዚህ ሐዋርያ ጳውሎስ ልጁን ጢሞቴዎስ በእግዚአብሔር ማደሪያ ቤት ስትኖር የምትኖረው በተጋድሎ ሁሉ ያለቀለት በተጠናቀቀ ሰላማዊ ህይወት እንዳትጠብቅ ኮምፎርት ዞን እንዳትጠብቅ ምቾት ያለው ቀጠና እንዳትጠብቅ ሴትልመንቱ እንደዚህ እንዳይሆን ከምቾት አንፃር ሴትልድ እንዳያደርግ ከምቾት አንፃር የክርስትናን ህይወት እንዳይተረጉ በዚህኛው ህይወት ውስጥ በእግዚአብሔር ማደሪያ ቤት ናው ዲስ ዴይ ስትኖር የምትኖረው በብዙ ድሎት ላይሆን ይችላል ሴፍ በሆነ ኢንቫይሮንመንት ይችላል የእግዚአብሔር ማደሪያ ቤት ከሚጠብቅ አንደኛው እውነት መልካሙን ገድል መጋደል ነው የእግዚአብሔር ጸጋ ያበዛልናል